የኢትዮጵያ ወጣቶች ፌዴሬሽን በሰባተኛው ጠቅላላ ምርጫ በነበረው የታዛቢነት ሚና በብሔራዊ ምርጫ ቦርድ በኩል በቂ የሆነ የምርጫ ግብዓት አቅርቦት መደረጉን የምርጫ አስፈጻሚዎችና ባለሙያዎች ዝግጅት በአጠቃላይ ጥሩ ደረጃ ላይ መሆኑን መመልከቱን የጠቆመው የምርጫ አስፈጻሚዎችና ባለሙያዎች ዝግጅት በአጠቃላይ ጥሩ ደረጃ ላይ መሆኑን የምርጫ ጣቢያዎችና የሎጂስቲክ አቅርቦቶች በአብዛኛው የተሟሉ መሆናቸውን በምርጫው ሂደት የተነሱ ጉዳዮችን በፍጥነት ለመፍታት በምርጫ ቦርድና በሌሎች አካላት የተደረገውን ተከታታይ ጥረት በጸጥታ ተቋማትና በባለድርሻ አካላት ቅንጅታዊ ስራ ምርጫው በአብዛኛው ሰላማዊና የተረጋጋ ሁኔታን ማካሄድ ተችሏል። በምርጫው ሂደት መራጩ ህዝብ በነጻነት ድምጹን የሰጠበት መሆኑ የተነሳ ሲሆን ህዝቡም ይበጀኛል፣ ያስተዳድረኛል እንዲሁም ጥያቄን ይመልስልኛል ላለው ድምጹን ለመስጠት ያሳየው ቁርጠኝነት የሚደነቅ መሆኑን ፌዴሬሽኑ አመላክቷል። የኢትዮጵያ ወጣቶች ፌዴሬሽን በተሰጠው የታዛቢነት ኃላፊነት መሰረት ምርጫው በነጻነት በገለልተኝነትና በሙያዊ ስነ ምግባር ተከታትሎ እንደታዘበ ያረጋግጣል። በታዘብነው መሰረት በአብዛኛው የምርጫ ጣቢያዎች ዜጎች ድምጻቸውን በነጻነት መስጠታቸውንና ሂደቱ በሰላማዊ መንገድ መካሄዱን ተመልክተናል። የወጣቶች ፌዴሬሽን በታዛቢነት ሂደቱም ከተለያዩ የፖለቲካ ፓርቲ ተወካዮች ከሌሎች የሲቪል ማህበረሰብ ድርጅቶች ታዛቢዎች ጋር በቅንጅት በመስራት የምርጫ ህጎችና ስርዓቶች እንዲከበሩም ኃላፊነታቸውን በብቃት መወጣታቸውም ተመላክቷል። የሰባተኛውን ሀገራዊ ምርጫ ስናከናውን በርካታ ወጣቶች በተለየ ሁኔታ የወጣቶችን ተሳትፎ በማሳደግ ብዙ ወጣቶች በዚህ በመራጭነት እና በተጨማሪ ደግሞ ምርጫውን የመታዘብ እድል ሰጥተናል። ወጣት ታዛቢዎቻችን ከሌሊት ጀምሮ አብሮ ከምርጫ ጣቢያ ሰራተኞች ጋር ከምርጫ ጣቢያ አስተባባሪዎች ከበጎ ፈቃደኞች ጋር በመሆን የምርጫ ሂደቱን በቅርበት ሲከታተሉልን ነበረ። ይህንንም ቶሎ ወደ ግብረ ኃይሉ ሪፖርት እያደረጉ እኛም ደግሞ ያለውን ሁኔታ ከዚህ ሁነን ስንከታተል ቆይተናል። በዚህ አመርቂ ውጤትን አግኝተናል። በሰባተኛው ጠቅላላ ምርጫ የተወዳደሩ የፖለቲካ ፓርቲዎችም በድህረ ምርጫ ወቅት ውጤትን በጸጋ በመቀበል ለወጣቱ የማህበረሰብ ክፍል አርአያ ሊሆኑ እንደሚገባም አሳስበዋል። በቀጣይ የምርጫ ውጤት ገለጻና ውጤት ቅበላ ሂደቶች ውስጥ ሁሉም የፖለቲካ ፓርቲዎች እና ደጋፊዎቻቸው የተረጋጋ ሰከን ያለና ሕግን ያከበረ አቀራረብ እንዲከተሉ ጥሪያችንን እናቀርባለን። በምርጫው ወቅት ያሳዩትን የመቻቻል የመከባበርና የመተባበር ባህል በድረ ምርጫም ሂደታቸው በማስቀጠል እንኳን ደስ ያላችሁ የመባባል ባህልን በማጠናከር ለወጣቱ ትውልድ አርአያ እንዲሆኑ እንጠይቃለን።